ባልቦላ አባመላ የተባሉት ታላቅ የፈጠራ ባለቤት በአንድ በተደራጀ የማፊያ ቡድን እገታ እንደተደረገባቸው ተሰማ። አንዳንድ የመንግስት አካላት እንደገለጹት ከሆነ ይህ የህፃናት እቃቃ ጨዋታ በአስቸኳይ እንዲቆም አሳስበዋል። ተመልካቾቻችን አሁን የምንገኘው በዚህ በፋና የቀጥታ ስርጭታችን ነው። እዚህ ስቱዲዮአችን ባልቦላ አባመላ የሚባሉ አባት አሉ። አንድ የምስራች ይዘውልን መጥተዋል። ይህን የምስራች ከሳቸው አንደበት እንስማ። እሺ አቶ ባልቦላ እንኳን በደህና መጡ። እንኳን ደህና ቆየ። እስቲ ይህን የምስራች ዘርዘር አድርገው ይንገሩን። ያው የምስራቹን እንግዲህ መንግስት በወቅታዊ መግለጫ ስለሚሰጥ እሱ ጋር ብዙ ዝርዝር አያስፈልግም። ግን ጉዳዩ ሀገርን የሚጠቅም በተለይ ማህበረሰቡን ከችግር አረንቋ የሚያወጣ ከድህነት የሚያበለጽግ ስለሆነ ይህ አንጡራ ሀብት በቃ ከግድቡ ጋር እኩል በኩል መልካም። እንግዲህ በጉዳዩ ላይ ትላልቅ ባለስልጣናት ሳይቀሩ በጉዳዩ ላይ ሲያወሩበትና ሲጽፉበት እንደነበረ ሰምተናል። አዎ የሀገሪቱን ጉምቱ ባለስልጣናት ያው ለደህንነታቸው ሲባል ስማቸውን አልጠራም፣ ከነሱ ጋር በደንብ ቁጭ ብለን ተወያይተንበታል። እንግዲህ ጉዳዩን በማስመልከት ለሀገሩ ውለታው መንግስት ጠቀም ያለ ቤት መኪናና ገንዘብ ሊሰጡት እንዳሰበ ትንሽ ጭላንጭል ነገር ሰምተናል። ከሰጠሁት ላይ ነው የሚሰጠኝ። ባልቦላ አባመላ የተባሉት ታላቅ የፈጠራ ባለቤት በአንድ በተደራጀ የማፊያ ቡድን እገታ እንደተደረገባቸው ተሰማ። አንዳንድ የመንግስት አካላት እንደገለጹት ከሆነ ይህ የህፃናት እቃቃ ጨዋታ በአስቸኳይ እንዲቆም አሳስበዋል። ምርጫ ደረሰ። ሂሩት እባላለሁ። አባቴ ጠፍቶብኝ የፈለኩት ነበር። ሂሩት አባቷ ማን ነው የሚለውን ፊልም ለምን ቁጥር 2 አሰሪውም? እስከ ዛሬ አባቷን አላገኘችም። እባክህ ነው ወንድሜ፣ ባልቦላን ላገኘልኝ ሰው ጠቀም ያለ ገንዘብ እንደምከፍል ባገኘው አጋጣሚ ሁሉ ለሰዎች ንገር። ባልቦላን ለማግኘት ገንዘብ ሳይሆን ጥሩ ግንዛቤ ካለሽ አሁኑኑ ላሳይሽ ይችላል። የምርን ከሆነ እኔ ምንም ችግር የለብኝም። ካመንሽኝ ወደፊት፣ ካላመንሽኝ ወደ ሰማይ መሄድ ትችያለሽ። እንዴ ካገናኘኝማ ለምን አላምንህም? ሂጅ ወደዚህ ሂጅ። ይኸው ባልቦላ ተመልከቱልኝ። ደሞችን ዱቄታ ገና ለገና ባልቦላ አባመላ ጠቀም ያለ ገንዘብ መንግስት ሊሰጣቸው መሆኑን ሰምታ ልጃቸውን እኔም ብላ ለማሳመን ጎንበስ ቀና እያለች ነው። ባልቦላ ታገተ፣ ባልቦላ ሰው ያዘ፣ ባልቦላ ፈነዳ። እኔ ከምለብሰው ብራንድ ጋር ምንም ያገናኘው ነገር አለ? ኮብልስቶን እንደነዚህ አይነት ጉዳይ ካለ ሐሳብ አይገባሽ። ሽጉጤን ታጥቄለት ሄዳል። መቀመጫውን በጥይት ማንደል። ጉዳዩን በተረትና ምሳሌ ለመደባበስ መሞከሩ ትልቅ ጅልነት። ይልቅ መንግስት ራሱ የሐሳብ ማስቀየሻ አጀንዳ ማድረጉ ራሱ የፈጠረው ችግር መሆኑ ግልጽ ማሳያ መንገድ ነው። እንደኔ ለድርድርም ሆነ ለፉክክር ይህን መንገድ መምረጡ ተገቢነት ያለው አይመስለኝም። ነገር ግን ጉዳዩን ሰፋ አድርገን መመልከት ካለብን የፑቲንና የዘለንስኪን ጉዳይ ከዚህ ነገር ጋር ማካተት ያለብን ይመስላል። በነገራችን ላይ ከዚህ ሀሳብ ሳንወጣ እድሜያቸው ከ100 ዓመት በላይ ለሆኑ አዛውንቶች ቻይና የዕድሜ ማራዘሚያ ክኒን ልታዘጋጅ እንደሆነ ይፋ አድርጋለች። ይህ እንግዲህ ቻይና ራሷ ለትግላችን የራሷን አስተዋጽኦ እያደረገች እንዳለ ማሳያ መንገድ። ለማንኛውም አንድ ተመልካች መስመር ላይ አለ። እሺ ተመልካቻችን መቀጠል ይችላሉ። ከየት ነው? ከሶሪያ ነበር የምደውለው። በጣም ጥሩ። ይህ እንግዲህ ሶሪያ ነፃ እንደወጣችና የሰላም ተምሳሌት ሀገር መሆኗ ማሳያ ነው። ባልቦላ ላገኘ ወረታውን ስንት ሺህ ዶላር ነው የምከፍለው ያልሽው? $1000 በእኛ ሲመነዘር ስንት ነው ማለት ነው? አይ ቲንክ በብላክ ከሆነ ወደ 100,000 ብር አካባቢ ይመስለኛል። በብላክ ማለት ብላክ እንግሊዘኛ ነው፣ ጥቁር ገበያ ማለቷ ነው። ጥቁር ውሃ ድረስ ሄዶ ማን ይዘረዝራል? እዚሁ አዲስ አበባ ባለው ዋጋ ትንገረኝ። ሰበር ዜና። ሰሞኑን በተለያየ የሚዲያ አካላት መነጋገሪያ ርዕስ ሆነው የከረሙት ግለሰብ ተገኙ። እኚህ ግለሰብ ለሀገርና ለትውልድ የሚጠቅም አንድ ትልቅ ነገር ማግኘታቸውን በሚዲያ ላይ ቀርበው መግለጫ መስጠታቸውን ተከትሎ ድንገት በመሰወራቸው ምክንያት ብዙ ውዝግቦች መፍጠራቸው ይታወቃል። እኚህ ግለሰብ በማን ታፈኑ? ይገርማል።
ይህን የሰማየውን በዴ ቡድን አፍነው ሊያደርጉኝ ሲሉ እኔም ቀደምኩና የራሴን እርምጃ ማለት ቀድመው እርምጃ ወሰዱ? አረ በጭራሽ። የወንበዴው ቡድን ይኸውልህ የጉዳዩን ትልቅነት አይቶ አግቶ እንዳይደራደርብኝ፣ ወዲህ ደግሞ መንግስት ይሄ ነገር በደንብ እስኪጣራ ብሎ የሆነ ቦታ ቁጭ እንዳያደርገኝ ስል እኔ ወጣሁና ራሴን አሰርኩ። እና በመጨረሻ ምን ሆነ? ራስዎትን ፈቱ ማለት ነው? እናማ በመጨረሻ በብዙ ምርምርና ጥበብ ሳጥኑ ተከፈተ። ሲከፈት ለወገን ለትውልድ ለሀገር የሚጠቅም በርካታ ነገሮች ያሉት 1000 ዓመታትን የቆየ መጽሐፍ ተገኘ። ከዛስ? እሱ ምን ታወጣ?